በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ማህደረ ተዋህዶ ነው። እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እያመጣን የምንከታተለው መንፈሳዊ የዩቲዩብ አገልግሎታችን የመስቀሉን ነገር ጥቅምት 27 በየዓመቱ እናስባለን እናከብራለንና ጌታችን በመልዕልተ መስቀል ሲሰቀል የሁላችን እናት የሁላችን እመቤት ርርተ ሕሊና ርርተ ልቦና እንኳን አንድያ ልጇን መስቀል ላይ እንደዚህ ሆኖ ልታየው ይቀርና በአምስቱ ሐዘኖቿ በእኔ ምክንያት ካገኙሽ ሐዘኖች ማናቸው ይበልጣል ብሎ ልጇ ወዳጇ በጠየቃት ጊዜ እነዚህ አምስቱ ሐዘኖች ይበልጣሉ ብላ ከነዚህም አንዱ አይሁድ ሊገሉት እንዳሰቡ ስምዖን ትንቢት በተናገረ ጊዜ ነው የሚል ነው መነሻው። ታዲያም እመቤታችን ገና ያን ጊዜ እንኳን በትንቢቱ ያንን የልጇን የወዳጇን የመድኃኔዓለም የኢየሱስ ክርስቶስን የሞቱን ነገር ሰምታ እንዳዘነች እንዲህ መስቀል ላይማ ስታየው እንዴት አታዝን፣ እንዴት አታለቅስ፣ እንዴት ያን ሁሉ መከራ በልጇ በወዳጇ እንዲህ ሲያደርጉበት ስታይ ልቧ አይሰበር። በመስቀሉ አጠገብ የድንግል ማርያም ለቅሶ ምን እንደሚመስል ለዛሬ ይህንኑ የመድኃኔዓለምን የልጇ የወዳጇን ለሁላችን መድኃኒተ ሥጋ መድኃኒተ ነፍስ የሆነን ዘንድ በመስቀል ላይ የተሰቀለበትን ዕለት ምክንያት አድርገን ርቱዐ ሃይማኖት የሚነግረንን እንዲህ ነው የምንከታተለው። ለዚህ ሰዓትና ደቂቃ ያደረሰን ፍቅሩን ያበዛልን በመስቀሉ ከክፉ ጠብቆ እችን ቀን ለማየት የረዳን የሁላችን አባት የሁላችን ጌታ የመስቀሉ ጌታ ቸሩ መድኃኔዓለም አንዱ የድንግል ማርያም ልጅ ክብርና ምስጋና ለገናና ስሙ ይሁን። ርርተ ሕሊና ርርተ ልቦና በዚህ ወራትም ስደቷን የምናስብላት የመስቀል ላይ አደራ እናታችንም ስሟ የከበረ የተመሰገነ ይሁን። እንዲህ ነበር እመቤታችን የሆነችው በመስቀሉ አጠገብ ልጇን ወዳጇን መድኃኔዓለም ኢየሱስ ክርስቶስን ስትመለከት እያለቀሰችው ለቅሶ። ድንግል በልጇ ቀኝ ቆማ ነበር። ዮሐንስ ግን ወደ ቤቱ ይወስዳት ዘንድ ይሻ ነበር። ወደ እርሷ ሄዶም ትሄድ ዘንድ ለመናት። እሷ ግን በለቅሶ በጭንቀት በሐዘን በመከፋት ቆመች። ልጇንም ልጄ ሆይ እለምንሃለሁ እያለች ወደ ሀገሯ ተመለሰች። በተሰቀልክበት መስቀል ብርሃንን በተሞላ አይሁድ በመቱት በተዘባበቱበት ፊትህ እለምንሃለሁ። በሁለት ወንበዶች መካከል የተሰቀልክ ንጉሥ ሆይ ለመራቆትህ ሰላምታ የእጅ መንሻ ይገባል። ልጄ ሆይ በሰላም እለምንሃለሁ። ንጉሥ ሆይ በጠላቶችህ እጅ ያለ ልብስህም ክቡር ነው። ልጄ ሆይ በሰላም እማጸንሃለሁ፣ በራስህ ባለው አክሊልም እለምንሃለሁ አለች። ይህንና ይህን በመሰለው ሁሉ ድንግል በመታወክ ታለቅስ ትጮህ ታዝን ነበር። እያለቀሰች እየተጨነቀችም ከዮሐንስ ቤት አደረሷት። ዝም አትልም። ከለቅሶ ከሐዘን ብዛት የተነሳም ለዓይኖቿ ዕረፍትን አትሰጥም ነበር። በደረሰች ጊዜም የልጇን መከራ ፍጻሜን ታይ ዘንድ ወደ ቀራንዮ ለመሄድ አልዘገየችም። በመስቀል እያለ ነፍሱን ይሰጥ ዘንድ ድምፁ ዝም ባለ ጊዜ በምድር ከተደረገው ንውጽውጽታ በሰማይም ከተከሰተው ተአምር የተነሳ ሀገር ሁሉ ተሰበሰበ። ድንግልም ምድር ስትነዋወጥ ስትጨልም በተመለከተች ጊዜ ይህች የልጄ የሞቱ ምልክት የምትሆን ተአምር ናት እያለች እጇን እነሆ በሀገሩ ሁሉ ዘረጋች። ይህን ስታደርግም ዳግመኛ ዮሐንስ ደረሰ፣ እያለቀሰም ከእርሷ ዘንድ ቆመ። ድንግልም ዮሐንስን ዮሐንስ ሆይ ልጄ በመስቀል እያለ በእውነት ሞተን አለችው። እርሱም ራሱን ዘንበል አድርጎ እናቴ ሆይ አዎ ሞተ አላት። በዚህችን ሰዓት ያገኛት የድንግል ልባ የሆነ መራራ ሐዘን፣ ሰቆቃ፣ ጩኸትም ከባድ ነበር። ይህ የሞት ጻዕር ያገኘህ ልጄ ሆይ ወዮልኝ፣ ወዮታ አለብኝ። ግፌን የሚመለከት ዳኛ አላገኘሁም። የልብን ማምረር መከፋት የሚያውቅ ሹምም አላገኘሁም። ልጄ ሆይ እንደ ሕጉ የምትፈርድ ብትሆን ኖሮ ንጉሥ ልጄን እየተራበ እየተጠማ የአይሁድ ልጆች ባልሰቀሉትም ነበር። የካህናቱ አለቃ ሆይ በእውነት የምትፈርድ ቢሆን ኖሮ አገልጋይ ስለ ጌታው ይሞት ዘንድ በተገባ ነበር። ባለስልጣን ሆይ በእውነት የምትፈርድ ብትሆን ኖሮ በበርባን ፈንታ ልጄን ተሰቅለው ዘንድ ባልተገባም ነበር። የካህናቱ አለቃ ሆይ በእውነቱ የምትፈርድ ቢሆን ኖሮ ከልጄ ይልቅ ይሁዳ ይሞት ዘንድ በተገባው ነበር። ንጉሥ ሆይ የፍርድህ ትክክለኛነት የተረጋገጠ ቢሆን ኖሮ ሰውነቱን አራቁተህ ልጄን ባልሰቀልከውም ነበር። የካህናቱ አለቃ ሆይ በእውነት የምትፈርድ ቢሆን ኖሮ ወንበዴውን ከሞት ባላዳንከውም ጻድቁንም ክርስቶስንም ባልገደልከውም ነበር። ገዢ ሆይ መልካም ፍርድን የምታውቅ ቢሆን ኖሮ በላይህ ጦር ከቦህ እያለ የጸናውን ክርስቶስን ባልገደልከውም ነበር። የካህናቱ አለቃ ሆይ በእውነት የምትፈርድ ብትሆን የጌታን ፊት ባፈርክ ነበር። እኔ ስለ ጥላቻው ሰማ ነበር፣
የሚጣሉትም የንጉሥ ልጅ ቢያዝ ከእነርሱ ወገን ፈጽመው ይጠብቁታል። እንዳይሞትም በክብር በታላቅ ምስጋና ከአባቱ ዘንድ እስከሚያደርሱት ድረስም ይጣሉለታል፣ ይጋደሉለታል። ሊቀ ካህናት ሆይ ስለ እውነት ነገር ብትጠየቅ እርሱ በአንተ ዘንድ ለምን የተጠላ ሆነ? ሐሰትንስ ለምን ወደድክ? ለምንስ በእርሱ አልታመንክም? ከማንም አትጠይቅም፣ ስለ እውነትም አታውቅም። እርሱ ግን በተረዳ ሁኔታ እውነትም ሕይወትም ነው እያለች ታለቅስ ነበር። ቅድስት ድንግል ሆይ በዚህ ትውልድ በኢየሩሳሌም የተደረገውን እነሆ ተመልከቺ። ከእነርሱ የሚበልጠውን ለሞት ሰጥተውታልና። ኢየሱስ ክርስቶስ በመስቀል ከተሰቀለ በኋላም የመቶ አለቃው ይህ ሰው የእግዚአብሔር ልጅ ነው ብሎ አመነ። ዮሐንስ ምዕራፍ 3 ቁጥር 16። በዚህ ሁሉ ተአምራትም አመነ። በመስቀል ላይ ያለም ምእመናኑ ሕዝቡ ሁሉ በአንድነት አለቀሱለት። ጲላጦስም በስቅለቱ ምክንያት ከሄሮድስ ተልኮ ወደ መጣው የመቶ አለቃ ላከ። ወደ ቤቱም አስገባው። ወንድሜ ሆይ በዚህ ጻድቅ ሰው ላይ ሄሮድስና አይሁድ ያደረጉትን ተመለከትክን? በመሬት ይህ ሁሉ እስከሚደረግ ድረስ በአመፅ እንደሰቀሉትስ ተረዳህን? ወንድሜ ሆይ እውነት እልሃለሁ ይህ ሁሉ እስከሚደረግ ድረስ በአመፅ እንደሰቀሉት ተረዳህን? አለው። ወንድሜ ሆይ እውነት እልሃለሁ ይህ ሁሉ ክፉ ነገርስ የሄሮድስ ምክር እንጂ የኔ ፈቃድ አይደለም። እኔ እንዳይሞት እተወው ዘንድ ወድጄ ነበርና ሄሮድስ ይህን ነገር እንደማይፈልግ በተረዳው ጊዜም ይሰቅሉት ዘንድ ለአይሁድ ሰጠኋቸው። አስተውል፣ ልጁን በመግደላችን ዛሬ ለእግዚአብሔር ምን ብድራት እንሰጠዋለን? አለው። የመቶ አለቃውና ባለጦሩም ደሙ በሄሮድስ በካህናቱ አለቃ ላይ ይሁን እያሉ ከጲላጦስ ጋር አለቀሱ። ያን ጊዜም ጲላጦስ ልኮ ሐናንና ቀያፋን ጠራቸው። ወደ ማኅበሩም አንድነትም አመጧቸው። ጲላጦስም በአመፅ ደምን የምትጠጡ ተኩላዎች፣ ቀበሮዎች ሆይ በመስቀል ላይ ስለ ናዝሬቱ ሰው አሟሟት ትመለከቱ ዘንድ ኑ፣ ደሙም በእናንተና በልጆቻችሁ ይሁን አላቸው። እነርሱም ደረታቸውን መቱ፣ ደቁ። በመደሰትም የዚህ ጥፋተኛ ሰው ደም እስከ ሺህ ትውልድ ድረስ በእኛና በልጆቻችን ላይ ይሁን አሉ። ማቴዎስ 27:24። በሰማይና በምድር ስለተከሰተው ስለዚህ ተአምር ከሕዝቡ ጋር ዛሬም አትፈሩምን? አትደነግጡምን? አላቸው። ስለምን እንፈራለን? እነሆ እንደ ሕጉ አድርገናል አሉት። ጲላጦስም እናንተ ያደረጋችሁት ሕግ አይደለም፣ ሕግ እንደዚህ አይደለምና አላቸው። ሊቀ ካህናት የተባልክ አንተ ሆይ ተሳዳቢ ሆይ እግዚአብሔርንና ሕጉን ተሳድቧልና ልብሴን ቀደድኩት አለው። ጲላጦስም ከእንግዲህ በኋላ በሊቀ ካህናት አምሳል ወደ ቤተ መቅደስ ትገባ ዘንድ አላዝህም፣ አልፈቅድልህም፣ እንደ ወንጀለኛ ነህና። እንደ ገባህ ሌላ ሰው ከነገረኝ እኔ ራስህን ካንተ ቆርጣለሁ አለው። እነርሱም ከሹማምንቱ ወገን ሊቀ ካህናቱን ወደ ቤተ መቅደስ ከመግባት ማን ከለከለ? በጥንት ዘመን ከቀደሙ ሁሉ ዘመንህ ረዘመ አለው። ይህን ማለቱም የሄሮድስን ስልጣን በመተማመን ነበር። ጲላጦስም ይህን ሁሉ ተአምራት ከሕዝቦች ጋር ልብህ አያምንምን? አለው። ሊቀ ካህናቱ ቀያፋም ጲላጦስን በዚች ሀገር አንተ አዲስ ተክል ነህ፣ ይህ ተአምር በምን እንደተደረገ አታውቅም። ይህ ሰዓት የፀሐይ የጨረቃ መዘዋወሪያ ስለሆነ እንደ ደም የሚሆንበት የፀሐይ ብርሃንም የሚቀንስበት ነው አለ። ቀያፋ በሐሰት እንዲህ ይናገራቸው ነበር። ጲላጦስም ከዙፋኑ ተነስቶ በደረቅ ቆዳ ወይም ጠፍር መታው፣ ጽሕሙንም መታ። እሱን በመስደብ በምድር ላይ መዓትን ልታመጣ ተወዳለህን? በማለትም ገረፈው። የመቶ አለቃውም ሊቀ ካህናቱን ተቆጣው። ከሕይወት ይልቅ ሞት ይሻልሃል አለው። ከዚህ በኋላም ጲላጦስና የመቶ አለቃው በአንድ ድምፅ ከዘለፉት በኋላም ወደ እስር ቤት ወሰዱት። ወደ ንጉሡ ይወስዱት ዘንድም ተስማሙ። ይህ ሁሉ ነገር ከተከናወነ በኋላም ጲላጦስና የመቶ አለቃው በመስቀል ላይ የተሰቀለው ይህ ሥጋ እንዴት ይሁን አሉ። የመቶ አለቃውም ጲላጦስን ንጉሥ ሆይ የወደድከውን ታደርግ ዘንድ ሥልጣን አለህ አለው። ጲላጦስም ከመስቀል እናወርደው ዘንድ እስከ 3 ቀንም ከሃይማኖተኛ ሰው ቤት እናሳድረው ዘንድ እወዳለሁ፣ እርሱ ከሰው ወገን ብዙዎችን አስነስቷልና እንዲሁ ይነሳል አለው። ጲላጦስ ይህን ሲናገርም የአይሁድ ሽማግሌዎች መጡ። የሞተው ሰው ከዚህ ያድር ዘንድ አይገባም፣ የሙታን ቤት ከመቃብር ነው እንጂ አሉት። የአይሁድ ሽማግሌዎች ጲላጦስን እንዲህ ተናገሩት። ስለዚህ ጉዳይም የአርማትያሱ ሰው ዮሴፍ ወደ ጲላጦስ መጣ። ከመስቀል ያወርደው ዘንድም የኢየሱስን ሥጋ ለመነው። ማርቆስ 15። ያን ጊዜም ጲላጦስ ተደሰተ፣ ይሰጡት ዘንድም አዘዘ። አይሁድም ከጠባቂዎቹ ጋር በኋላው ይከተሉ ነበር። ዮሴፍም ከመስቀሉ አወረደው። ዮሴፍና ኒቆዲሞስም ገነዙት። አይሁድም ይከራከሯቸው ይጣሏቸውም ነበር። እነርሱ ከወንበዴዎቹ ጋር ይተዉት ዘንድ ነው እንጂ ከመስቀሉ ያወርዱት ዘንድ አይፈልጉም ነበርና እርሱ ስለ መነሳቱ አስቀድሞ ተናግሯልና። እነርሱም በሽቱ ከርቤ ፈጽመው ሰው ባለበሰው ከርዜን በተባለ አዲስ
ልብስ በአማረ አገናነዝ ገነዙት። መቃብሩም ምንም አይነት የሰው ሥጋ ያልተቀበረበት ነበር። የአትክልቱ ባለቤት ዮሴፍ ባዘጋጀው ተቀብሯልና። እነርሱም በዚያ አኖሩት፣ ቀበሩት፣ በቁልፍ ሁሉም ቆለፉት። እስኪ ሦስተኛውን ቀን እናያለን አሉ። ኢየሱስም በመቃብሩ ከቀበሩት በኋላም አንተ ታውቃለህ እያሉ ወደ ጲላጦስ ተሰበሰቡ። አቅሙን እስከምንመለከት ድረስ ከመስቀሉ ያላወረድነው ሰንበት ስለሆነ ነው አሉት። ጲላጦስም የአመፃ ማኅበር የሆናችሁ እስከ ዛሬ ድረስ ያደረጋቸውን ታምራት፣ በሰማይ የተደረገውን ታምራት፣ በሞቱ ምክንያት የመሬትን መናወጥ አላያችሁምን አላቸው። እነርሱ ግን ነገሩን ወደ ሌላ ወሰዱት። 4 ወታደርም ፈለጉ። 2 ከሄሮድስ፣ 2 ከካም ወገን ናቸው። ምስክር የሆኑ ዘንድ የወደዱትን ሰጧቸው። እስከ 3 ቀን ይጠብቁ ዘንድም ወደ መቃብሩ ላኳቸው። የመቶ አለቃውም ክርስቶስ ከሙታን ይነሳል እያለ እስከ 3 ቀን ድረስ በኢየሩሳሌም ቆየ። ከዚህ በኋላ ከሄሮድስ ሥልጣን ሐዘን የለብንም አሉ። ዮሐንስም ፈጥኖ ወደ ድንግል ሄደና እነሆ ልጅሽን በአዲስ መቃብር ቀበሩት፣ በመግነዙ ላይም ሽቱ ንጹሕ የሆነ ብዙ ከርቤም ቀቡት አላት። ንጽሕት ድንግል ማርያም ዮሴፍና ኒቆዲሞስን ማመስገኗ። ድንግልም ለተወደደው ልጄ እንዲህ ያለ መልካም ነገርን ያደረገ ማን ነው ብላ ጠየቀች። የተከበሩ ሊቃውንት ዮሴፍና ኒቆዲሞስ እንደሆኑም ነገሯት። ድንግል ግን ከለቅሷ ከሐዘኗ ዝም አላለችም። ልጄን ሳላይ የሰለሞንን ልብስ ቢያደርጉም አልረጋጋም። መቃብሩን ካላየው የአሮንን ሽቱ በልጄ ቢያደርጉ መግነዙን እስከማይ ድረስ መረጋጋት አልችልም። ልጄን በነቢያት መቃብር ቢቀብሩትም ዓይኔ እስከምትመለከተው ድረስ አልረጋጋም። በኤልሳ መቃብር የተቀበረ ቢሆንም ካላየው መረጋጋት አልችልም። ዮሴፍ ሆይ የሰማይ ጠልን ወይም ረድኤትን ይስጥህ። ልጄን የቀበሩበት የኤዶም ገነት ቢሆንም መቃብሩን እስከምመለከት ድረስ ልቦናዬ አይረጋጋልኝም። ዮሴፍ ሆይ የሰማይን ጠል ወይም ክብር ያድልህ። ኒቆዲሞስ ሆይ ታላቅ ያድርግህ። ከመስቀል በማውረዳችሁ ለልጄ ከመልካም ነገሮች ጥቂት አድርጋችኋልና እንደ ሕጉም በመቃብር ቀብራችሁታልና። ልጄ በመስቀል ስር በነበርኩ ጊዜ አለቅስ ዘንድ ቆምኩ። ልጄ ሆይ ደምህን አግኝቻለሁና። ያዕቆብ ዮሴፍን ባጣው ጊዜ በሌለበት አለቀሰ። ተወዳጁ ልጄ ሆይ ወዮታ አለብኝ፣ ሥጋህን ደምህንም አላገኘሁምና። ልጄ ሆይ መጎናጸፊያዬን በረጨሁበት ነበር። ልጄ ሆይ ልብስህን ባገኘሁት ኖሮ የዮሴፍ ልብስ ለያዕቆብ እንደሆነለት በሆነልኝ ነበር። ያዕቆብ ያለቀሰበት ደምስ የሌላ ደም ነው፣ እኔ የማለቅስበት ደም ግን ከልጄ ጎን የተገኘ ነውና። ልጄ አጽምህን ግን እንደ ሕጋቸው አልሰበሩትም። የታመሙትን ታድናቸው ዘንድም በጦር ስለት መለኮታዊ ጎንህን ወጉህ። ተወዳጁ ልጄ ሆይ በአንተ ላይ ያልፈጸሙት በደል የለምና። ተወዳጁ ልጄ ሆይ በሆዴ ውስጥ ያለ የእናትህ አንጀት ተቃጠለ። እንዳንተ ሰዎችን የሚፈውስ ጥበበኛን ዓይኔ አልተመለከተችም። ልጄ ወዳጄ ሆይ ስለዚህ አሰሩህ፣ ገረፉህም፣ የታመሙትን የምትፈውስ ሆንክ። ወዳጄ ሆይ ስለዚህም በመስቀል ላይ ቸነከሩህ። ልጄ ሆይ ዕውራን ሆነው ለተወለዱ ጥበበኛቸው ሐኪማቸው አንተ ነህ፣ ብርሃንን ሰጥተሃቸዋልና። ስለዚህም አይሁድ ያጸይፉ ዘንድ አላፈሩም። ልጄ ወዳጄ ሆይ ጥበበኛ ሆንካቸው፣ አጋንንትንም ከእነርሱ አወጣህላቸው። ነገር ግን አላደነቁህም። እነርሱን አንተ በአጋንንት አለቃ ጋኔን እንደምታወጣ ተናገሩህ። ልጄ ወዳጄ ሆይ ለበሽታቸው ፈዋሽ ሆንክ፣ ደም የሚፈሳትን ሴትም ፈወስካት። ማቴዎስ 9 ነገር ግን አላፈሩህም፣ ጎንህን በጦር ወጉህ እንጂ። ዮሐንስ ሆይ ከልጄ መቃብር ትመጣ ዘንድ እማጸናሃለሁ። ዮሐንስ ሆይ የአንድ ልጄን መቃብር ጎበኘው ዘንድ እንድትወስደኝ እማጸናሃለሁ። አይሁድ በመስቀሉ አጠገብ እቆም ዘንድ አልተውኝምና። ዮሐንስ ሆይ ዛሬም ከልባዊ ሐዘኔ ብዛት የተነሳ እኔ በአንተ ሐዘን እንደጨመርኩብህ አውቃለሁ። ነገር ግን የቃሉንና የመሳሰለውን ታላቅ በረከት ታገኛለህና ታገስ አለችው። ድንግልም መቃብሩን ካላየው ከልቤ ሐዘን አልረጋጋም አልጽናናም እያለች በለቅሷ ትደግሞ ነበር። ዮሐንስም ዛሬ ከለቅሶሽ ዝም በይ፣ በከርቤ በዕጣን በአዲስ ልብስ እንደሚገባው ገንዘውታል። የቀበሩት መቃብርም ለአትክልቱ ቦታ ቅርብ ነው አላት። ድንግልም እያለቀሰች የልጄ መቃብር የኖህ መርከብ ብትሆንም ከመቃብሩ አለቅስ ዘንድ ካላየሁት አልጽናናም አለች። ዮሐንስም ተከተላት፣ እንዲህም አላት፣ እንዴት መሄድ እንችላለን? ከገዢው ታዘው ጠባቂዎቹ ከመቃብሩ አሉና አላት። ድንግልም ይህችን ሌሊት ታገሰች። በነጋታውም ስለ ልጇ ሞት እያዘነች እያለቀሰች ቀድማ ሄደች። መቃብሩን እንዲጠብቁ ያደረጓቸው እነዚህ ሰራዊትም ገዢውና የመቶ አለቃው ሳያውቁ በድብቅ ከሀገር ሽማግሌዎች ጋር ተስማሙ።
ይህ ሁለተኛ በመስቀል እያለ በሞተበት ሰዓት እንደተደረጉት ታምራት ተነስቶ እንደሆነ እንጃ አሏት። ከሙታን ከተነሳ ገዢው ሳይሰማ ወደኛ ኑ ብዙ ክብር እንሰጣችኋለን፣ ይህን ሁኔታ ከገዢው ተሰውሩልን ዘንድም ብር አብዝተን እንሰጣችኋለን አሏቸው። ስለዚህ ነገርም አይሁድና ወታደሮቹ ወደ መቃብር ከመሄዳቸው በፊት ተስማሙ። በተነሳ ጊዜም ታላቅ መነዋወጽ ሆነ። ወታደሮችም ፈሩ፣ ተንቀጠቀጡ። የአይሁድን የሽንገላ ምክርም አስታወሱ። ገዢው ሳያውቅም በሌሊት ወደ እነርሱ መሄድ ጀመሩ። የናዝሬቱ ክርስቶስ እንደተናገረው መነሳቱንም ነገሯቸው። አይሁድም ኢየሱስ ክርስቶስ ከሙታን ተለይቶ መነሳቱን ወታደሮቹ እንደነገሯቸው ለሊቀ ካህናቱ ነገሯቸው። ለአይሁድም ሕይወት ወዮ እያሉም አለቀሱ። ከሰቀሉበት ዕለት ይልቅ የዚህች ዕለት ክፋት በእነርሱ ይከፋልና። እርሱ ከሙታን ተለይቶ እንደተነሳ የገዢው የመቶ አለቃው ቢሰሙ ምን እናደርግ? ሁላችንም ከከፋች እጅ የምንወድቅ አይደለምን? ነገር ግን መጀመሪያ የተደረገውን ዜና እንስማ ተባባሉ። ወደ መቃብር ለመሄድም ፈጠኑ። በውስጡ ግን የኢየሱስን ሥጋ አላገኙም። እነርሱም ፈጽመው ፈሩ፣ ልብሳቸውንም ቀደዱ። እርሱ እንደተነሳ ለማንም አትናገሩ ብለው ለወታደሮቹ ብዙ ብር ሰጧቸው። ፈጽሞ ለሁሉም ሰው ይገለጥ ይሆንን እያሉም በልቦናቸው ክፉን ያስቡ ነበር። አንዱ ከሌላው ጋር ስለ እርሱ ያወራ ነበር። ድንግልም እሁድ ጠዋት ወደ መቃብር ከመሄድ አልዘገየችም። ማርያም መግደላዊትም ቀድማ ደረሰች። ወደ መቃብሩ ስትመለከትም የተፈነቀለ ድንጋይ ተመለከተች። ድንግል ማርያምም ይህች ተአምር በልጄ ምክንያት ተደረገች፣ እኔ ስለ እርሱ እጨነቃለሁ። ይህችን ድንጋይ ከመቃብሩ አፍ የገለበጣት ማን ነው አለች። ወደ መቃብሩ አፍ ዝቅ ብትልም የልጇን ሥጋ በውስጡ አላገኘችም። ተቀምጣም ወደ ሐዘኗ ወደ ልቅሷ ተመለሰች። ተወዳጁ ልጄ ሆይ ሥጋህን የወሰደ ማን ነው? በልቤም ሐዘን የጨመረ ማን ነው? እኔ በሞታቸው ጊዜ ወደ አባቴም ወደ እናቴም መቃብር አልሄድኩም፣ ሕፃን ነበርኩና በቤተ መቅደስም ነበርኩና። ልጄ ሆይ ከእኔ ጋር መከራ ከተቀበለው ከአባቴ ከዮሴፍ መቃብርም አልሄድኩም። ወዳጄ ሆይ ዛሬ ግን ወደ መቃብርህ መጣው፣ በከፋ ሐዘን አገኘውህ። ልጄ ሆይ ዛሬ ሥጋህን እፈልግ ዘንድ ወደ መቃብርህ መጣው፣ ነገር ግን አላገኘሁትም። በሐዘኔ ላይም ሌላ ሐዘን ተጨመረ። ልጄ ሆይ ዛሬ ሥጋህን እፈልግ ዘንድ ወደ መቃብርህ መጣው፣ በቀራንዮ ፊትህን አይቼ እጠግብ ዘንድ ግን አልተውኝም። ተወዳጁ ልጄ ሆይ በቤተልሔም በወለድኩ ጊዜ ኮከብ ወጣ። ማቴዎስ ምዕራፍ 1 ቁጥር 9። ሄሮድስ ግን አላመሰገንም። ልጄ ሆይ በሰቀሉ ጊዜ ፀሐይ ጨለመች፣ አይሁድ ግን አላመኑህም። ልጄ ሆይ በቤተልሔም በወለድኩ ጊዜ መላእክት እያመሰገኑ ከበው ዞሩህ። ሉቃስ ምዕራፍ 1 ቁጥር 4። ወንድሞች ግን በሰቀሉ ጊዜ ከመፍራታቸው የተነሳ ካንተ ሸሹ። በቤተልሔም በወለድኩ ጊዜ እረኞች በጠዋት መጥተው ሰገዱልህ። በሞትህ ግን ወደ መቃብርህ መጥቼ ሥጋህን አላገኘሁም። ወዳጄ ሆይ በቤተልሔም በወለድኩ ጊዜ ሰብአ ሰገል ከእጅ መንሻቸው ጋር መጡ። ማቴዎስ ምዕራፍ 1 ቁጥር 11። የዓይኖቼ ብርሃን ሆይ በተሰቀልክበት ዕለት ግን ኃጢአተኛው ወንበዴ ሰደበህ። ጌታዬ ሆይ በተወለድክበት ቀን በቤተልሔም ዮሴፍ ያገለግልህ ነበር። ወዳጄ ሆይ በተሰቀልክ ጊዜ ግን እንደ ተመለከትኩህ እንደኔ ሐዘን ያለ ሐዘን እንደኔ ያለ ጭንቀት ያለው የለም። ወደ ቀራንዮ ሄድኩ፣ ሥጋህን ግን ከመስቀሉ አላገኘሁትም። ወደ ጎልጎታ መጣሁ፣ ሥጋህንም ከመቃብሩ አላገኘሁትም። ፈለግኩህ፣ አላገኘሁህም። ጠራውህ፣ አልመለስክልኝም። ልጄ ወዳጄ ሆይ ወዮልኝ፣ ወዮታ አለብኝ። ሐዘኔ እጥፍ ድርብ ሆነ። አለቅስበት ዘንድ ሥጋህን በመስቀሉ አላገኘሁትምና፣ አምንበት እሰግድለት ዘንድም በመቃብር አላገኘሁትምና። ሌሊት በቀስታ ሥጋህን ወስደውት ከሆነ ይሰጡኝ ዘንድ መቃብርህን የሚጠብቁ 4ቱን ወታደሮች እጠይቃቸዋለሁ። ያም ባይሆን ይዋሰኝ ዘንድ ዮሴፍን እማጸነዋለሁ፣ ኒቆዲሞስንም እለምነዋለሁ። እነርሱ ሥጋህን ከጲላጦስ ተቀብለዋልና በመቃብርም ቀብረውታልና። ልጄ ሆይ ዮሴፍን አላየሁትም፣ ኒቆዲሞስንም አላውቀውም። የልቤ ሐዘን ስለ ጸና እንዲህ አልኩ እንጂ አለች። ድንግል ማርያም በልጇ መቃብር ይህንና ይህን የመሰለውን ትናገር ነበር። ስለ ልጇ ሥጋም በፍለጋ ትቅበዘበዝ ነበር፣ አላገኘችውምና። ድንቅ ነገርን ይነግረኝ ዘንድ ገብርኤልን ወደ እኔ የላከው አምላክ ሆይ የልጅ ሥጋ ያለበትን ቦታ ግለጥልኝ። ይህ ካልሆነ ግን ነፍሴን ውሰዳት፣ ከዚህ ሐዘን ይልቅ የሞት መራራነት ይጣፍጣልና። ይህን ሰምቶ በዚህች ዕለት የማያለቅስ ማን ነው? ልቦናው እንደ ድንጋይ የደነደነ ከሆነ እንጃ አላውቅም። በቀራንዮ ለተሰቀለው ምስጋና ይገባል ለዘላለሙ አሜን። ይህን መልእክት ያገኘነው ርቱዐ ሃይማኖት በመካከለኛው ዘመን የተጻፈ የቤተ ክርስቲያናችን
መጽሐፍ ላይ ነው። እንግዲህ ብዙዎች የቤተ ክርስቲያን ጸሐፍት በመንፈስ ቅዱስ መሪነት የሚደርሱትን መንፈሳዊ ድርሰት ውዳሴ ከንቱን በመፍራት ስማቸውን በመጽሐፎቻቸው ላይ አይጽፉም። የርቱዕ ሃይማኖት ደራሲም ስማቸውን በድርሰታቸው ላይ ካልጻፉት መካከል አንዱ ነው ይልና ይኸው እንግዲህ ይህን የመሰለውን ከዚህም የበለጠ ደግሞ ሌሎችም በርካታ መልእክቶችን በዚሁ መጽሐፍ ላይ እናገኛለን። የእመቤታችን የንጽሕት ቅድስት ድንግል ማርያም ሐዘኗ ምን እንደሚመስል ይኸው ለሁላችንም በእውነት በልባችን ያድርብን ዘንድ አምላካችን በዚህ መልኩ ነግሮናልና የሐዘኗ ተካፋይ እንድንሆን የስደቷ ተካፋይ እንድንሆን የአምስቱ ሐዘኖችን ነገር ባሰበ ጊዜ ማለትም አንቺ የደረሱብሽን አምስቱን ሐዘኖች ያሰበውን ሁሉ በሰላመ ቅዱስ ገብርኤልና አቡነ ዘበሰማያትን እየደገመ የተማጸነኝን እኔ ከሞቱ አስቀድሞ መጥቼ እገለጽለታለሁ መንግስቴንም አወርሳለሁ ብሎ የገባላትን ቃል ኪዳን እያሰብን እኛም ይሄንኑ ያዛኝት እናታችን የመብርሃንን ሐዘኗን እያሰብን የዚያም ተካፋይ እንድንሆን በሚያሳስብ መልኩ ነው። እንግዲህ ይሄንን የመድኃኔዓለምን በዓል ስናስብ በዓሉን ብቻ በማሰብ አይደለም ዕለተ ዓርብ በየሳምንቱ ዓርብ እንደው ይሄን ማሰብ ሁልጊዜም እግዚአብሔር አምላካችን ለኛ ያደረገውን ውለታውን ፍቅሩን ለኛ እስከ ሞት ድረስ ያደረሰውን እኛን የፈለገበትን ያንን ታላቅ በሰው አእምሮ ሊገለጽ የማይቻለውን ደገኛ የሆነ ፍቅሩን በቅዳሴያችንም እንዲህ ያለ ቸርነት እንደምን ያለ ቸርነት ነው፣ እንዲህ ያለ ትዕግስት እንደምን ያለ ትዕግስት ነው፣ እንዲህ ያለ ሰው ማፍቀር እንደምን ያለ ሰው ማፍቀር ነው ተብሎ የተገለጸለትን እርሱን አምላካችን መድኃኒታችን ኢየሱስ ክርስቶስን ዘወትር ማሰብ እንደሚገባን ነው። እንግዲህ በቅድስት ቤተክርስቲያናችን በተለያየ መልኩ የምታስተምረን ይህን ማሰባችን ከኛም አልፎ ከቤተሰባችንም ከልጆቻችንም ከትዳራችንም አልፎ ለሀገራችን ለሕዝባችን ሁሉ እንደሚጠቅም ለአንዳችም ቅጽበት መርሳት የለብንም። በሀገራችን የምንሰማቸው እጅግ በጣም የሚያሳዝኑ ሀገረ እግዚአብሔር ብለን የምንጠራት ሀገራችን ውስጥ ሊፈጸሙ የማይታሰቡ በሰው ልጅ ላይ የሚደረጉ ጭካኔዎች በተለይ በኦርቶዶክሳውያን በተዋህዶውያን ላይ የሚደርሰውን መከራ ሁሉ በየጊዜው በየሰዓቱ እየሰማን ነው። ለዚህ መፍትሄው በእውነት ትልቁ ነገር የእሱን የአምላካችንን ሕማሙን መከራውን እያሰቡ ማረን ይቅር በለን የፍቅር አይኖቼ ይመልከቱን ብለን መዝሙር 122 ላይም የተገለጸውን እንዲሁ እስኪምረን ድረስ አይናችን ወደ አምላካችን ወደ እግዚአብሔር ነው ማረን አቤቱ ማረን እያልን ንቀትን እጅግ ጠግበናልና የባለጠጎችን ስድብና የትዕቢተኞችን ንቀት ነፍሳችን እጅግ ጠገበች የሚለውን በእውነት ወደ አምላካችን በልባችን ጉልበት ተንበርክከን ይቅርታ እየጠየቅን እንድንማጸነው ያስፈልገናል። እግዚአብሔር አምላካችን በእውነት እንዲዝም አይለንም አይተወንም። በራሱ ጊዜ መምጣቱ አይቀርም። እስከዚያ ድረስ መቼስ መከራችን በዛ እንጂ ወገኖቻችን በተለያየ መልኩ በየጊዜው በየሰዓቱ እግዚአብሔርንም በማይፈሩ ሰውንም በማያፍሩ ሰዎች ይኸው ደማቸው እንዲሁ እየፈሰሰን ያለው እባክህ አምላካችን ሆይ የመስቀሉ ጌታ የርኅራኄ አባት የደግነት ባለቤት ይቅር በለን ማረን። ወደ አንተ መቅረብ ስላቃተን ብዙ ነገሮቻችን በዙብን። ለአሕዛብ መዘባበቻ ራስ መነቅነቂያ ሆነናል። እባክህ የፍቅር አምላክ የድንግል ማርያም አንድያ ልጇ ስደተኛው አማኑኤል ስላዛኝቱ ስለናተ ስለመብርሃን ብለህ ተመልከተን፣ ፍቅርህን አብዛልን። ወደ አንተ የሚመለከት አይናችንን ከመስቀልህ ልባችንን ከቃልህ አንደበታችንን ከጾም ከጸሎት ከምስጋና አታረቅብን። ሁልጊዜም አንተን የምናስብበት አንተ የምታውቀው እውነተኛ ልቦና ስጠን። እንዲሁ ለታይታ ለምሰል ብቻ ሆነንብነው የተፈተነውና እባክህ ከልብ አድርገን የይቅርታህን ስራ ስራልን። ይህችን አንተ የምትከብርባት የምትመሰገንባት እናትህ መብርሃንን ሰላም ለኪ እያሉ በየዕለቱ ሳሊ ለነ ቅድስት እያሉ የሚያመሰግኑባት ይህችን ሀገራችንን የቅዱሳን ሀገርን እባክህ በምሕረት ጎብኛት፣ ደግነትን ከሁላችንም አታርቅብን እያልን ነው መቼስ በልባችን ከልባችን ሆነን እርሱን አምላካችን መማጸን የሚገባን። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆች ላይ ነው። ቃል ኪዳኑን በሚጠብቁ ትእዛዙንም ያደርጓት ዘንድ በሚያስቡ ላይ ነው ብለህ በልብ አምላክ ዳዊት ላይ አድረህ መዝሙር 102 ላይ እንደነገርከን እባክህ አምላካችን አሁንም ምሕረትህ ደግነትህ እንዲበዛልን ያንተ የሆነውን ነገር እያሰብን እንድንመላለስ እንደ ቃልህ እንደ ፈቃድህ እንድንወጣ እንድንገባ እንድታደርገንና ለኛ ያሰብከውን ለሀገራችን ለሕዝባችን የወደድከውን መልካሙን ካንተ የሆነውን ማንም የማይወስድብንን ጽኑ የሆነውን ሰላምህን እንድሰጥልንና ለነዚህም ለክፎች ደግሞ ለክፎች ሰላም የላቸውም ይላል አምላኬ ብሎ ነብዩ እንደተናገረ ለዚህ ሁሉ አንተ ፈጥነ ደርሰህልን የደግነትን ስራ እንድሰራልን
እባክህ መድኃኔዓለም እንድትረዳን እንለምንሃለን እያልነው ነው እንግዲህ እኛም የዛሬውን መርሃ ግብራችንን ጠቅለል የምናደርገው። በዚህች ዕለት ማለትም ጥቅምት 27 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሚታሰብበት ከመስቀሉ በዓል በተጨማሪ ቅዱስ መቃርስ ብፁዓዊ አቡነ መባጽዮን ጻድቅና አባ ጽጌ ድንግል ዘወለቃ የሚታሰቡበት ነው። በረከታቸው ይደርብን። እማምላክ አሁንም ልጄ ወዳጄ እያለች በሐዘኗ በችግሯ ሁሉ የኛን የሕዝቦቿን የልጆቿን አስራት አድርጎ የሰጣትን የሀገራችንን የሀገሯን የኢትዮጵያን ነገር እንድታሳስብልን እንድትደርስልን ፈታኞቿን ከእግሯ በታች እንድታስገዛልን አማላጅነቷ ጸጋዋ በረከቷ እንዳይን ጥቅሻ የሚደርሰው ጸሎቷና ሁላችንም ከክፉ የሚጠብቀን ቃል ኪዳኗ እንዳይለየን ፈቃዷ ይሁንልን። ከባሉ ረድኤት በረከት ያሳትፈን፣ የቸርነቱን ሥራ ይስራልን። አሜን። ይቆየን። መድኃኔዓለም ደጉን ያሰማን፣ መልካሙን ያሰማን። እሱ እንደ ቸርነቱ ብዛት ለሕዝባችን ለሀገራችን ለወገኖቻችን በአጠቃላይ በዚህ ሁኔታ ለሚጠቁ ሁሉ እርሱ በፊቱ ሰማዕት አድርጎ ቢቀበላቸውም እኛ ግን በተለያየ መልኩ እየታወክን ነውና እርሱ የፍቅር አምላክ ቸሩ መድኃኔዓለም ይሄንን በቃ ብሎ እንዲያቆምልን ፍቅሩ እንዲያበዛልን አሁንም የይቅርታውን ሥራ እንዲያበዛልን እንዲሰራልን ፈቃዱ ይሁንልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማህደረ ተዋህዶን ነበር ስናደምጥ የቆየነው እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት እርሱ ካመለከተን እሱ ከመራን እሱን አጋዥ አድርገን ከምንከታተላቸው ከተለያዩ ምንጮች እያመጣን የሰማነውን የቀጠሮ ሰዎች ብለን በቀጣዩ በሌላ መርሃ ግብር መለስ ብለን ደግሞ ሲወደደውን የፈቀደውን ነገር አምላካችን በነጻች በጎላች በተረዳች በዚች በአንዲቷ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ልንሰማው የሚያስፈልገንን ይነግረናል፣ ያስተምረናል። ለልባችንም ልብ ሰጥቶ በእያንዳንዳችን ልቦና እንዲጽፍልን እየተማጸን ነው እንከታተላለን። አሜን። ይቆየን። አሁንም አምላካችን የይቅርታ ባለቤት የሁላችንም መጨረሻ ስለናቱ ስለመብርሃን ብሎ ያሳምርልን። ሀገራችንን በዓይነ ምሕረቱ ይመልከትልን። የምንሰማውን ጆሮን ጭው የሚያደርገውን የተለያየ ፈተና ሁሉ እሱ በይቅርታውና በደግነቱ ብዛት ገለል ያድርግልን። መልካሙን ደጉን ጊዜ በይቅርታው ብዛት ያምጣልን። አሜን። ይቆየን።